ለአርሰናል ደጋፊዎች ያለኝ አክብሮት በጣም የላቀ ነው። እግረ መንገዴን በማህበራዊ ሚዲያው ላይ እየተዘዋወረ ላለው ጥያቄ መልስ ሰጣለሁ። እንደ አድማጭ በቴሌግራም ቦት በኩልም ይህንን ጠቆም አድርገኛል። ሌሎችም አድማጮች በግል የላካችሁልኝ አለና ቪኒሲየስ ጁኒየር ከሪያል ማድሪድ ወደ አርሰናል መዘዋወር መውረድ ነው የሚል ኮት አንኮት በማህበራዊ ሚዲያው ላይ መንሱር እንደዚህ ብሏል የሚል የሚዘዋወር ነገር አለ። ምን ማለት ነው ይሄ? አውት ኦፍ ኮንቴክስት እየተወሰደ በጣም ተቸግረናል በዚህ በማህበራዊ ሚዲያ ዘመን። እስቲ ለሱ መልስ ሰጣለሁ። የአርሰናል ደጋፊዎች ያለኝ አክብሮት በጣም የላቀ ነው። ማንም ምንም ቢያወራ ይሄ የሚቀንስ አይደለም። በተጨማሪ ደግሞ አርሰናል ፉትቦል ክለብ ስለ ትልቅነቱ እኔ መሰከርኩ አልመሰከርኩ መንሱር ማን ነው? ትልቅነቱ የተነገረ ግን ምንድነው? ለምንድነው እንደዚህ ሊባል ይቻላል? ወይም ይሄንን ነጥብ በዛ ሰዓት ላይ ያነሳሁበት ምክንያት ምንድነው? እዚህ አይነት ነገር እንዲህ አይነት ውዥንብር ለሚፈጥሩባችሁ እኔ የምለው ምን መሰላችሁ? በቀጥታ ወደ ዩቲዩብ ቻናላችን ግቡና ሙሉን አዳምጡት። የኔ ፕሮግራም እኔ የምሰራቸው ትንተናዎች ረጃጅሞች ስለሆኑ በፕሮግራም ይዘት በቁንጽል ከታየ ሁሌ እምላችኋለሁ ሌላ ትርጉም ነው ያለው። ተቆርጦ በሚወጣ ድምጽ ወይ ደግሞ የሆነ ሰው ፕሮፌሽናል ጋዜጠኛ ያልሆነ ኮት አንኮት እያለ በትምህርት ጥቅስ ውስጥ በሚያስቀምጠው እሱ አትደናገሩ። ግን ከይዘቱ አንጻር ከአውዱ አንጻር እሱን እንድትመለከቱት ከትልቅ አክብሮት ጋር ሁሌ እጠይቃችኋለሁ። እዚህ ዘመን የሜንስትሪም ጋዜጠኛ ፈተናው ይሄ ነው። በሬዲዮ አንድ ፕሮግራም ይሰራል፣ አየር ላይ ብትን ብሎ ይጠፋል አይደል? የዛ ሪከርድ አልተገኘ የሆነ ሰው አድምጫለሁ ብሎ ማህበራዊ ሚዲያ ላይ በጽሁፍ ያስቀምጠዋል። በጽሁፍ የተቀመጠው አየር ላይ ተበትኖ የሚጠፋ አይደለም። ስለዚህ የጽሁፉ ይታመንና ከዛ ምክንያቶች ከአውድ ነገሮች መታየታቸው ነገር ወደ ጎን ይደረግና ስድብ ማንጓጠጥ ምናምን ይከተላልና ይሄ ተገቢ አይደለም። ይሄንን እዚህ ፕሮግራም ረጅም ጊዜ የልብ አድማጮች የሚረዱት በፍጹም ስራዬ ብዬ አርሰናልን ላጣጥል፣ ማንቸስተር ዩናይትድ ላጣጥል፣ ሪያል ማድሪድ ላጣጥል አይደለም። ከሱ ጋር የተያዘ መልስ ይኖረኛል። እገሌ ለእገሌ የሚል ሳይሆን ከዛ አውድ በምን አውድ ነው ያ የተነገረው? ያን ማየት ያስፈልጋል።